አርቲፊሻል ኢንተለጀንስ ለመጀመሪያ ጊዜ በሙሉ ጦርነት ላይ ጥቅም የዋለው በኢራኑ ጦርነት ነው። ኢራን በአርቲፊሻል ኢንተለጀንስ የሚታገዝ ጥቃት የደረሰባትም የመጀመሪያው ሀገር ሆናለች። ይህ ደግሞ ለብዙዎች ድንጋጤን የፈጠረ ሆኗል። ይህን የብዙዎች ስጋት ደግሞ ያጠናከረው የዛሬ 2 ወር ገደማ የአሜሪካ ቦምብ ጣይ አውሮፕላኖች ሚና በምትባል ትንሽ ከተማ ላይ ከ175 በላይ ተማሪዎችን ከገደሉ በኋላ ነው። እዚህ ትምህርት ቤት ላይ የተፈጸመው ጥቃት የጦር ወንጀል ከመሆኑም በላይ ልክ እንደ ሌሎቹ ጥቃቶች ሁሉ በአርቲፊሻል ኢንተለጀንስ ኪል ቼን አልፎ የተፈጸመ መሆኑ ነው። ይህም ቀጣዩን የውጊያ አካሄድ የበለጠ አሳሳቢ ያደርገዋል። አርቲፊሻል ኢንተለጀንስ የሰው ልጅ መጥፊያ ነው ብለው ለሚሞግቱት ደግሞ ሁነኛ ማስረጃ ሆኗቸዋል።